ሰው የሙታን ባልንጀራ እንደሆነ ያዩ ሰዎች አሉ። አሁን የሕያዋን ባልንጀራ እንደሆነ ማየት ያለባቸው። ሰው ከዚህ በፊት ትርጉም የሌለው ጩኸት ነበር የሚጮኸው። አሁን ግን ትርጉም ያለው ጩኸት ነው የሚጮኸው። አሁን ሰባኪ ነው። እንደ ትናንትናው እብድ አይደለም። እንደ ትናንትናው የሚያደርገውን የማያውቅ አይደለም። አሁን መስካሪ ነው። ጌታ ኢየሱስ የሚባል ስራቴን ፈታው፣ እርቃኔን ሸፈነው። አሁን ሰባኪ ወዳጆቼ፣ አንዳንድ ልመናችሁን የከለከላችሁ ሰባኪ ሊያደርጋችሁ ነው። አስተማሪ ሊያደርጋችሁ ነው። መስካሪ ሊያደርጋችሁ ነው። ወዳጆቼ፣ በተከለከለው ልመናችሁ በኩል ቸርነቱን ሊያዘምራችሁ፣ በጎነቱን ሊያስወራችሁ፣ መልካምነቱን ሊያናግራችሁ፣ የመንግስቱን ስራ እንድሰሩ ከሆነ ይሁን ይከልከል፣ ይሁን ይከልከል፣ ይሂድ ይከልከል። በምትኩ ቸርነቱን እንድዘምር፣ ደግነቱን እንድናገር። እንደው የሆነ ሰው እዚህ ጋር ጠርቼ እንደዚህ ቁጭ ብሎ ለምንድነው የከለከለ አላውቅም። ያው ምስክር ትሆናለህ አለኝ። ካንተ ጋር ልኖር አልኩት። ይሻላል ከሱ ጋር ብትኖር። አይደል ያሳበደ ህዝብ። ወዳጆቼ፣ ለምታቁት ሰው ወንጌል መስበክ ከባድ። እማታቁት ሰፈር ሄዳችሁ እንደፈለጋችሁ አውርታችሁ መሄድ ትችላላችሁ። ጨርቃችሁን በጣላችሁበት ሰፈር፣ በተዋረዳችሁበት መንደር ወንጌል መስበክ ከባድ። ይሄን ሰውዬ ሰፈሩ ላይ ነው ወንጌላዊ ያደረገው ጌታ። እግሩ የታሰረበት እጁ የታሰረበት ሰፈር ላይ ሰባኪ ያደረገው። የልመናችሁ መከልከል ታውልቁ ያዩአችሁ ስትለብሱ ማየት አለባችሁ። እግዚአብሔር ሲያስባችሁ ሰፈር ቀይሮ ሳይሆን እዛው ሰፈር ላይ ታሪካችሁን ይቀይረዋል። ይሄ ሰው የጸሎቱን ያስከለከለበት ትህትናው አይደለም። ደግሞ እኮ የሚገርም ነው። ሳይለምን ፈውሶት፣ ሲለምን ከለከለው። ሲፈታው እኮ አልለመነውም። ከአጋንንት እስራት ነፃ ሲያወጣው እኮ አልለመነውም። ልብስ ሲያለብሰው እኮ አልለመነውም። እርቃኑን ሲሸፍንለት እኮ አልለመነውም። ሳይለምን የተፈወሰ ሰው ሲለምን ተከለከለ። የልመናችሁ መሰማት የመባረካችሁ ማሳያ አይደለም። የልመናችሁ መከልከል ለስጋችሁ ሳይሆን ለነፍሳችሁ ትርፍ ነው። ሉቃስ ወንጌል መጽሐፍ ምዕራፍ 8 ቁጥር 26 ላይ እናወጣና በእግሮቻችን እንቆማለን። በገሊላም አንጻር ወዳለችው ወደ ጌርጌሴኖን አገር በታንኳ ደረሱ። ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው። ከብዙ ዘመንም ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር። ኢየሱስንም ባየ ጊዜ ጮሆ በፊቱ ተደፋ። በታላቅ ድምፅም የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ አለ። እርኩሱን መንፈስ ከሰውየው እንዲወጣ ያዘው ነበርና ብዙ ዘመንም ይዞት ነበርና በሰንሰለትና በእግር ብረትም ታስሮ ይጠበቅ ነበር። እስራቱንም ሰብሮ በጋኔኑ ወደ ምድረ በዳ ይነዳ ነበር። ኢየሱስም ስም ማን ነው ብሎ ጠየቀው። እርሱም ብዙዎች አጋንንት ገብተውበት ነበርና ሌጊዮን አለው። ወደ ጥልቁም ሊሄዱ እንዳያዛቸው ለመኑት። በዚያም በተራራው የብዙ እሪያ መንጋ ይሰማሩ ነበር። ወደ እነርሱም ሊገቡ እንዲፈቅድላቸው ለመኑት፣ ፈቀደላቸውም። አጋንንትም ከሰውየው ወጥተው ወደ እሪያዎች ገቡ። መንጋውም ከአፋፉ ወደ ባህር ተጣደፉና ሰጠሙ። እረኞችም የሆነውን ባዩ ጊዜ ሸሽተው በከተማውና በአገሩ አወሩት። የሆነውን ነገር ሊያዩ ወጥተውም ወደ ኢየሱስ መጡ። አጋንንትም የወጡለትን ሰው ለብሶ ልቡም ተመልሶ በኢየሱስ እግር አጠገብ ተቀምጦ አገኙትና ፈሩ። ያዩትም ደግሞ አጋንንት ያደሩበት ሰው እንዴት እንደዳነ አወሩላቸው። በዙሪያውም በጌርጌሴኖን አገር ያሉት ሕዝብ ሁሉ ታላቅ ፍርሃት ይዟቸዋልና ከእነርሱ እንዲሄድ ለመኑት። በታንኳም ገብቶ ተመለሰ። አጋንንትም የወጡለት ሰውም ከእርሱ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤት ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው። ኢየሱስም እንዴት ያለ ታላቅ ነገር እንዳደረገለት በከተማ ሁሉ እየሰበከ ሄደ። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ የተከለከለው ልመናዬ የሚል ይሆናል። ብዙዎቻችን በሕይወታችን ለረጅም ጊዜ የጠበቅነው እንዲያመልጠን የማንፈልገው መልካም እንደሆነ የምናምንበት እድል፣ እንደዚሁም ደግሞ በጣም የሚያስፈልገን የጸለይንበት በብዙ ጾም፣ በብዙ ጸሎት፣ በብዙ ትጋት በእግዚአብሔር ፊት ተንበርክከን ለረጅም ጊዜ ስንጠብቀው የነበረውን ነገር ስንከለከል ያኮረፍን፣ ያጉረመረምን፣ ለምን ብለን የጠየቅን፣ እንደዚሁም ደግሞ ያለቀስን ሰዎች በዚህ ጉባኤ እንደምንገኝ ተስፋ አድርጋለሁ። እኔ በበኩሌ
ለረጅም ጊዜ እግዚአብሔር አምላክ የጠየቅኩትን እንዲያመልጠኝ የማልፈልገውን እንደዚሁም ደግሞ የጸለይኩበትን በጣም እንደሚያስፈልገኝ እርግጠኛ የሆንኩበትን እና ራሱ እግዚአብሔርም ያ ጉዳይ ለኔ እንደሚያስፈልገኝ የሚያቀውን ያንን ጉዳይ ከልክሎኝ ያውቃል። ስንቶቻችሁ ከኔ ጋር እንደተከለከላችሁ ባላውቅም ማለት ነው። ወላጆች ለልጆቻቸው እግዚአብሔር ሁሉንም ልመና እንደሚሰማ ይነግሯቸዋል። ይሄ ግን የትም አገር የሌለ ውሸት ነው። አሁን ባነበብኩላችሁ የመጽሐፍ ቅዱሳችን ክፍል ውስጥ 3 ልመናዎች ቀርበዋል። የመጀመሪያው ልመና አጋንንቶቹ ያቀረቡት ልመና ሲሆን ሁለተኛው ልመና የከተማው ነዋሪዎች ያቀረቡት ልመና፣ ሶስተኛው ልመና በዚህ ስፍራ ላይ የተፈወሰው ሰው ያቀረበው ልመና። እግዚአብሔር ጸሎትን ይሰማል። አዎ፣ እግዚአብሔር ልመናን ይሰማል። አዎ። ነገር ግን ደግሞ ልመናችን የሚከለከልበት ጊዜ አለ። የተከለከሉ ልመናዎች ያሉን፣ የተከለከሉ ፍለጋዎች ያሉን በጣም ብዙ ሰዎች እዚህ ቤት ውስጥ እንኖራለን። ጸሎታችን እንዲከለከሉ ከሚያረጉ ነገሮች ልጀምርና ወደዚህ ሐሳብ መጣላችኋለሁ። ጸሎታችን እንዲከለከሉ ከሚያረጉ ነገሮች መካከል አንደኛው የምትጽፉ ሰዎች ሚስቶች ናቸው። ሚስቶች ጸሎታችን እንዲከለከል ሊያደርጉ ይችላል። የአንድ ሰው ሚስት የዛን ሰው ጸሎት ልታስከለክል ትችላለች። ይህ እንዴት ያለ ሰላምታ ነው የምትሉ ሰዎች እዚህ ጉባኤ መካከል እንደምትኖሩ አስባለሁ። በአንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 7 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ኦኬ፣ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንዲወርሱ አድርጋችሁ አክብሯቸው። ጸሎታችሁ እንዳይከለከል ሚስቶቻችሁን አክብሯቸው። ሚስትን ትጠፈጥፋለህ፣ ችግር ይጠፈጥፋል። ሚስትን ዲስሪስፔክት ታደርጋለህ፣ አገር፣ ቀበሌ፣ ሳር ቅጠል፣ መንደሩ ሁሉ ዲስግሬስ ያደርጋል። እንደዚህ አለ ጴጥሮስ፣ እንግዲህ ባሎች ሆይ ጸሎታችሁ እንዳይከለከል። ኦኬ፣ የሚከለከል ጸሎት አለ ማለት ነው። ስለ ተንበረከክ ብቻ፣ ስለ ጸለይክ ብቻ የፈለክበት ገብተህ ጸልይ። ጴጥሮስ እንደዚህ አለ፣ እናንተ ባሎች ሆይ ጸሎታችሁ እንዳይከለከል ሚስቶቻችሁን አክብሯቸው። ሚስቶች ጸሎትን የማስከልከል አቅም አላቸው። ሚስትህን አታከብርም ማለት ጸሎት አይሰማም ማለት አይሰማም። ባሎች ሆይ ጸሎታችሁ እንዳይከለከል ሚስቶቻችሁን አክብሯቸዋል። ሁለተኛው ደግሞ ጸሎትን የሚያስከለክል ነገር ምንድነው ካላችሁ የማይሰማ ጆሮ ነው። የማይሰማ ጆሮ ጸሎት ያስከለክላል። በምሳሌ መጽሐፍ ምዕራፍ 21 ቁጥር 13 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮሃል አይሰማለትምም። አሁን በማይሰማ ጆሮ የሚጸልይ ሰው ጸሎቱ አይሰማም። በተለይ የድሃውን ጩኸት ላለመስማት ሆን ብሎ የሰው ችግር፣ የሰው ስቃይ፣ የሰው መከራ፣ የሰው ማጣት፣ የሰው ድህነት የድሃውን ጩኸት እንዳይሰማው ጆሮውን የሚደፍን ሰው አለ። እርሱ ራሱ ይጮሃል። አድነኝ ብሎ ይጮሃል። ስጠኝ ብሎ ይጮሃል። እርዳኝ ብሎ ይጮሃል። አግዘኝ ብሎ ይጮሃል። ነገር ግን አይሰማም። ስለዚህ የማይሰማ ጆሮ ጸሎት ያስከለክላል። ሶስተኛ ተጠራጣሪ ልብ ጸሎት ያስከለክላል። በያዕቆብ መልእክት መጽሐፍ ምዕራፍ 1 ከቁጥር 5 እስከ 7 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ከናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በንፋስ የተገፋና የተነቃነቀ የባህር ማዕበል ይመስላልና
ሁለት ሐሳብ ላለው በመንገዱ ሙሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ሶስተኛው ጸሎትን የሚያስከለክል ነገር ቢኖር የሚጠራጠር ልብ ነው። እግዚአብሔር የሚታመን አምላክ እንጂ የሚጠረጠር አይደለም። እሱ ይታመናል እንጂ አይጠረጠርም። አራተኛው ጸሎትን የሚያስከለክል፣ አሁን ብዙዎቻችሁ ትጸልያላችሁ፣ ጸሎታችሁ እንዳይከለከል ሚስቶቻችሁን አክብሩ፣ ትጸልያላችሁ፣ በማይጠራጠር ልብ ጸልዩ፣ ትጸልያላችሁ፣ ጸሎታችሁ እንዲሰማ ጆሮአችሁ የድሆችን ጩኸት የሚሰማ ይሁን። መሰማት የሚፈልግ ሰው መስማት ህይወቱ መሆን አለበት። ከዛ ሲቀጥል በማይጠራጠር ልብ ጸልዩ። በአራተኛ ደረጃ ትዕቢተኛ ልብ ጸሎትን ያስከለክላል። ጸሎትን ያስከለክላል። በያዕቆብ መልእክት መጽሐፍ ምዕራፍ 4 ቁጥር 6 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ከእግዚአብሔር ዘንድ አንዳች ነገር የሚቀበል ሀምብል ልብ ነው፣ ትሑት ልብ ነው። ስለዚህ ትዕቢተኛ ልብ ጸሎትን ያስከለክላል። እንደው ግን በአጭር አማርኛ እግዚአብሔር አምላክ የጠየቃችሁትን ሁሉ የሚሰጣችሁ የገና አባት አይደለም። ጋድ ኢዝ ዘ ጋድ ኦፍ ፕሪንሲፕል፣ የመርህ አምላክ ነው። ትጠይቃላችሁ፣ ሊያደርግላችሁ ይፈልጋል። የተከለከልነው ጸሎት ካለ ግን የተከለከልንበትን ምክንያት አንዳንድ ጊዜ ማወቅ ጥሩ ነው። በትዕቢተኛ ልብ፣ ከዛም ሲቀጥል ደግሞ በተጠራጣሪ ልብ፣ በማይሰማ ጆሮ፣ ሚስትን ዲስግሬስ በሚያደርግ ዲስሪስፔክት በሚያደርግ ማንነት መጸለይ ጸሎትን ያስከለክላል። አምስተኛው የቆሸሸ እጅ ጸሎትን ያስከለክላል። የቆሸሸ እጅ ጸሎትን ያስከለክላል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 15 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እጃችሁንም ወደ እኔ ብትዘረጉ ዓይኔን ከናንተ ሰውራለሁ፣ ልመናንም ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል። እጆቻችሁ ደም ተሞልተዋል። ስለዚህ ከመጸለይ በፊት እጅህን ታጠብ። እጅህ ንጹህ ይሁን። ከሰው ላይ የወሰድከውን መልስ። በሰው ላይ የምታረገውን ክፉ ድርጊት አቁም። አለበለዛ በቆሸሸ እጅ ሰው ጸሎቱ ሊቀበል አይችልም። ጸሎትን ቆሻሻ እጅ ሊያስከለክለው ይችላል። የእግዚአብሔር ቃል እንደሚናገር ወደ እግዚአብሔር ተራራ ማን ይወጣል? እጁ ንጹህ የሆነ። በቅድስናው ስፍራ ማን ይቆማል? ልቡ ንጹህ የሆነ። የኢትዮጵያ ሕዝብ ሃይማኖተኛ ነው። 95% የሚሆነው ሕዝብ ሃይማኖተኛ ነው። ይጸልያል፣ በአዳራሽ ይጸልያል፣ በቤተ ክርስቲያን ይጸልያል፣ በገዳም ይጸልያል፣ በበረሃ ይጸልያል። የምንቀበለው ግን በጣም ጥቂት ወይም አልፎ አልፎ ነው የምንቀበለው። ለምን ቢባል በንጹህ እጅ አይደለም የምንጸልየው። ለምን ቢባል በንጹህ ልብ አይደለም የምንጸልየው። ለምን ቢባል በሰዎች መንገድ ላይ የምናስቀምጠው እንቅፋት፣ የምንዘራው ክፉ ዘር ጸሎታችንን ከልክሎታል። የምታመልከው አዶ ከበሬ አይደለም። አዶ ከበሬ ወይም አጋንንት የጨለመው ዓለም መዋቅር ነው። ገለ የሚሰጥ እግዚአብሔር የለም። ቀብረ የሚሰጥ አጋንንት ነው። እግዚአብሔር ቀብረ አይሰጥህም። አሳዳ አይሰጥህም። ከእግዚአብሔር እጁ ንጹህ ያልሆነ ሰው ጸሎቱን አይቀበልም። እንደዚህ ያለ መጽሐፉ በኢሳይያስ መጽሐፍ ምዕራፍ 1 ቁጥር 15 ላይ እጃችሁንም ወደ እኔ ብትዘረጉ፣ እጃችሁን ወደ እግዚአብሔር የምትዘረጉት አንዳች ነገር ለመቀበል ነው። ሰው እጁን የሚዘረጋው ሊቀበል ነው። ሊቀበል ካልዘረጋ ለምንድን ነው የሚዘረጋው? እጃችሁን ወደ እኔ ብትዘረጉ ዓይኔን ከናንተ ሰውራለሁ፣ ልመናንም ብታበዙ፣ ጠዋት ማታ ብትለምኑኝ፣ በብዙ መንገድ ብትጾሙ፣ ብትጸልዩ፣ ብዙ ነገር ብታረጉ አልሰማችሁም። እጆቻችሁ ደም ተሞልተዋል። ወዳጆቼ የዛሬ ትምህርታችን የተከለከለው ልመናዬ ነው። እንደሚያስፈልገኝ ያውቃል፣ ግን ከልክሎኛል። ሊያመልጠኝ የማይገባ እድል ነው፣ ግን ከልክሎኛል። ጸልዬበታለሁ፣ ረጅም ጊዜ ጠብቄያለሁ፣ ግን ከልክሎኛል። ደግሞ የሚገርመውን ነገር ልንገራችሁ። እኔ ብቻ አይደለሁም በመጽሐፍ ቅዱስ ውስጥ የተከለከሉ ሰዎችን ማንሳትና መነጋገር እንችላለን። ለምሳሌ የአዲስ ኪዳንን አብዛኛውን ክፍል የጻፈው ሐዋርያው ቅዱስ ጳውሎስ እሾክን ከሱ ላይ እንዲያነሳለት ለመነው።
በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 17 ላይ 3 ጊዜ ለመንኩት አለ። 3 ጊዜ ለመንኩት ግን ከለከለኝ። መውጊያ አለ ሥጋዬ ላይ፣ ሰውነቴ ላይ መውጊያ አለ። ይሄን እሾክ ከኔ ላይ እንዲያነሳ ለመንኩት ግን ከለከለኝ። እስከ 3ኛ ሰማይ የሄደ ብዙ ድንቅ ታምራቶች በእጁ የተደረገ በሚገርማችሁ ሁኔታ ለብዙ ሰዎች መዳን ምክንያት የሆነ ሰው ሰውነቱ ላይ ያለው እሾክ እንዲነሳ ለምኖ ተከልክሏል። ወዳጆቼ በጣም የምትወዱት ሰው እንዳይሞትባችሁ ጸልያችሁ የተከለከላችሁና የሞተባችሁ፣ በጣም እንዲያመልጣችሁ ማትፈልጉት እድል ያመለጣችሁ የተከለከላችሁ ሰዎች፣ መስራት፣ መማር፣ ማግባት፣ እንደዚሁም ልክ እንደ ሐዋርያው ጳውሎስ የሥጋ መውጊያ በሰውነታችሁ ላይ ኖረው እየጸለያችሁ ፈውስ የተከለከላችሁ ሰዎች እየለመናችሁ እሱ ብቻ አለ። በማርቆስ ወንጌል መጽሐፍ ምዕራፍ 14 ላይ ጌታ ኢየሱስ ክርስቶስን በተመለከተ ማርቆስ ሲጽፍ እንደዚህ ይላል። ወንጌላዊ ማርቆስ ኢየሱስ ከመሞቱ በፊት ከደቀ መዛሙርቱ ጋር ከተነጋገረ በኋላ ተንበርክኮ ታላቅ ልመና ለመነ። ብትወድ እቺ ጽዋ ከኔ ትለፍ። ነገር ግን ተከለከለ። ጳውሎስ ጸልዮ ተከልክሏል። ኢየሱስ ጸልዮ ተከልክሏል። አንተ ጸልየ ማትከለከልበት ምንም ምክንያት የለም። ዋናው ጉዳይ ለምን እንደተከለከልክ ማወቅና መረዳት፣ ከጌታ ጋር ያለህን ነገር ማስተካከል በጣም መሰረታዊ ጉዳይ ነው። ወዳጆቼ የጠየቅነውን ነገር አይሆንም ብሎን ያልጠየቅነውን ነገር ይሰጠናል። የምንፈልገውን ነገር ከልክሎን የማንፈልገውን ነገር ይሰጠናል። አንዳንዶቻችን ድክም ብሎናል። ምክንያቱ ደግሞ እንዳይኖረን የምንፈልገውን ነገር በመሸከምና በመያዝ ደክሞናል። እንዲኖረን የምንፈልገውን ነገር ደግሞ በማጣት ደክሞናል። እንዲኖረን የምንፈልገውን ነገር በመፈለግ ደክሞናል። ለምንድን ነው ያልጠየቃችሁትን ነገር፣ ለዛውም ከባድ ሊባል የሚችል ነገር ሳትጠይቁት ሰጥቷችሁ፣ ስትጠይቁትና ያን ጉዳይ በጣም ስትፈልጉት የሚከለክላችሁ? ይህንን ዛሬ እንድንነጋገር እፈልጋለሁ። የአገሬ ልጆች አሁን ያነበብኩላችሁ በሉቃስ ወንጌል መጽሐፍ ምዕራፍ 8 ከቁጥር 26 ጀምሮ በጌርጌሴኖን ጌታ ኢየሱስ ክርስቶስ አንድ ከአጋንንት እስራት የፈታውን ሰው ታሪክ ነው ያነበብነው። ጌርጌሴኖን በገሊላ ባህር በስተምስራቅ ክፍል የምትገኝ ክልል ነች። ወደ ጌርጌሴኖን ጌታ ኢየሱስ ከደቀ መዛሙርቱ ጋር መጣ። ከዛ ሲናገር እንደዚህ ይላል። እንዳገኘው፣ በነገራችን ላይ ያገኘው ሰውየው ነው ኢየሱስን ያገኘው እና መጽሐፉ ስለዚህ ሰው ሲናገር ለብዙ ዘመን በመቃብር እንጂ በቤት አይኖርም ነበረ። ለብዙ ዘመን ልብስ አይለብስም ነበረ። ሰውነቱን ይጎዳ ነበረ። በቀንና በሌሊት ይጮህ ነበረ። ከእግሩ ላይ የእግር ብረት፣ ከእጁ ላይ ሰንሰለት እየበጠሰ ከተማውን ያውክ ነበር። በድንጋይ መንገድ ይዘጋ ነበረ እና ጌታ ኢየሱስና ይሄ ሰው ተገናኙ። የዚህ ሰውዬ ችግር ምንድነው ሲባል በላዩ ላይ የነበረ ይገዛው የነበረ ይቆጣጠረው የነበረ አጋንንት ነበር። ቁጥሩም ደግሞ 6000 እንደሆነ ሌጊዮን እንደሚባል መጽሐፉን ስታነቡ ትመለከታላችሁ። ይሄ ሰው በጣም የሚያሳዝንና ምስኪን ሰው ነው። የሚያደርገውን የማያውቅ ሰው ነው። ይሄ ሰው ከቤተሰቡ የተለየ፣ ከመንፈሳዊ ሕይወቱ የተለየ፣ ይሄ ሰው በጣም አሳዛኝ በሆነ የህይወት መንገድ ላይ የሚያልፍ፣ ሰውነቱ በድንጋይ የሚዋጭር፣ ለአይምሮ በሚከብድ መንገድ ውስጥ የሚያልፍ ሰው ነው ይሄ ሰው። ወዳጆቼ ጌታ ኢየሱስ ወደዚህ ሰው መጣ። እንደውም ሉቃስ ሲዘግብ እንደዚህ ይላል። ደጋግሞ ለረጅም ዘመን ይለዋል ከ10 ዓመት በላይ በአጋንንት እስራት ውስጥ ታስሮ የነበረ ሰው ነው። ከ10 ዓመት በላይ ልብስ ለብሶ የማያውቅ ሰው ነው። ከ10 ዓመት በላይ በተራራ ይኖር የነበረ ሰው ነው። ሰው እንኳን አይደለም ልብስ ሳይለብስ ልብስ ለብሶ እንኳን በተራራ ላይ ጂኦግራፊ ሲናገር when altitude increase temperature decrease ይላል። this is that እና ብርድ ነው። ሰውነቱ በድንጋይ ይዋጭራል። አሳዛኝ ህይወት ነው የሚኖረው። ራሱን ይጎዳል። በመቃብር ነው የሚኖረው። ከሕያዋን መንደር ከወጣ ቆይቷል። ከቤተሰቡ ተለይቷል። ከራሱ ተለይቷል። ከመንፈሳዊ ህይወቱ ተለይቷል። ጌታ ኢየሱስ መጣ፣ ፈወሰው። ልክ እንደፈወሰው
ከሰውየው ውስጥ የነበረው አጋንንት ወጥቶ እሪያዎቹ ውስጥ ገባ። ከእሪያዎቹ ደግሞ ባህር ውስጥ ገቡ። ከዛ ጠፉ። ይሄ የሆነውን ነገር እረኞቹ አዩ። እነዚህ እረኞች የሆነውን ነገር ለመናገር ወደ ከተማ ሮጡ ይላል። በከተማ ለሚኖሩ ሰዎች የሆነውን ነገር ነገሯቸው። በከተማ ያሉ ሰዎች ደግሞ የሆነውን ነገር ለማየት ሲሮጡ መጡ። ሲሮጡ ሲመጡ ያ ለብዙ ዘመን ልብስ የማይለብስ ድንጋይ የያዘ ያባረራቸው፣ ከእግሩ ላይ የእግር ብረት ከእጁ ላይ ሰንሰለት እየበጠሰ ቀንና ሌሊት እንቅልፍ የማይተኛ የሕያዋን ሳይሆን የሙታን ባልንጀራ የሆነ ሰውዬ፣ በመቃብር እንጂ በቤት የማይኖረው ሰውዬ ልብስ ለብሶ ኢየሱስ እግር ስር ቁጭ ብሎ አዩት። ተገረሙ፣ ተደነቁ። እንደዚህ አይነት ነገር በታሪክ ሆኖ አያውቅም። ሲያውቁት ለረጅም ጊዜ ነው። ብዙ ነገር ተሞክሯል። የዚህን ሰውዬ ችግር መንግስት ሊፈታው አልቻለም። ሃይማኖት ሊፈታው አልቻለም። ቤተሰብ ሞክሮ አቅቶታል። የተተወ ሰው ነው። ዛሬ ግን በኢየሱስ እግር ስር ተቀምጦ ልብስ ለብሶ ወደ ልቡ ተመልሶ አዩት ይላል። የትምህርታችን ሐሳብ አሁን እዚህ ጋር ልክ ሲመለከቱት የከተማው ሰዎች ያቀረቡት ልመናል እዚህ ጋር መልሰን ማንበብ እንችላለን። በኋላ ላይ ይኸውላችሁ በዚህ ክፍል ውስጥ 3 ልመናዎችን ትመለከታላችሁ። የመጀመሪያው ልመና አጋንንቶቹ ያቀረቡት ልመና። አጋንንቶቹ ያቀረቡት ልመና ጌታ ሆይ እባክህ ወደ ጥልቁ እንዳንሄድ፣ እባክህ ወደ ጥልቁ አትላከን አሉት። አትላከን። ምክንያቱም ጥልቅ የሚባል መጨረሻ የሌለው የጨለማ ጉድጓድ የአጋንንቶች ዋና የመኖሪያ ስፍራ የስቃይ ቦታ እንዳለ ያውቃሉ። ወደዛ የስቃይ ቦታ መሄድ አልፈለጉም እና ጌታን ለመኑት። ከዛም ከአጋንንቶቹ ቀጥሎ የዚህን ሰውዬ መዳን የሰሙና የሆነውን ነገር ለማየት የመጡ ሰዎች ጌታ ኢየሱስን ለመኑት። እንደዚህ አሉት፣ ከከተማችን ውጣ፣ ውጣ ከከተማችን አሉት። ኢየሱስም ከከተማቸው ወጣላቸው። 3ኛው ልመና ደግሞ የዚህ የተፈወሰው ሰው ልመና ነው። የለመነውም ልመና ካንተ ጋር ልኑር ብሎ ለመነው። በዚህ ስፍራ 3 ልመናዎችን ትመለከታላችሁ። የአጋንንቶቹ ልመና፣ የከተማው ነዋሪዎች ልመና፣ እንደገና ደግሞ የተፈወሰው ሰው ልመና። ጌታ ኢየሱስ የአጋንንቶቹ ልመና ሰማ። በከተማው የሚኖሩትን ሰዎች ልመና ሰማ። የተፈወሰውን ሰው ልመና ግን አልሰማም። የከተማውን ሰዎች ልመና ሰምቶ ከከተማ ወጣላቸው። የአጋንንቶቹን ልመና ሰምቶ ወደ ጥልቁ አላካቸው። ይሄ የተፈወሰው ሰው ግን ያለው ብርስጠኛ አይደለም፣ ያለው ልብስ ግዛልኝ አይደለም። ካንተ ጋር ልኑር እንኳን ካንተ ጋር ለብዙ ዘመን በብቸኝነት በመቃብር ኖሬ አይደል፣ ራቁቴ ኖሬ አይደል፣ እንኳን አይደለም ለብሼ ካንተ ጋር መኖር ያው ልኑር ካንተ ጋር። በቃ ከዚህ በኋላ ብዙ ሰዎች ደግሞ ከጌታ ጋር መኖር እንደሚፈልጉ ታውቃላችሁ። እንዴት የተወደደ ምርጫ እንደመረጠ፣ እንዴት ጥሩ ምርጫ እንደመረጠ ወዳጆች። የተከለከለው ልመናችሁ ስህተት ስለሆነ ብቻ እንደተከለከላችሁ እንዳታስቡ። አንዳንድ ጊዜ ራይት የሆነ ልመና ለምናችሁ፣ ትክክል ውብ የሆነ ቆንጆ የሆነ ልመና ያማረ የምድሩን ሳይሆን የሰማዩን ለምናችሁ፣ የዛሬን ሳይሆን የነገን ለምናችሁ፣ ትንሹን ሳይሆን ትልቁን ለምናችሁ፣ ለስጋችሁ ሳይሆን ለመንፈሳችሁ ለምናችሁ ልትከለከሉ ትችላላችሁ። ጌታ ሆይ ካንተ ጋር ልኑር አለው። ኖ ሂድ፣ ወደ ከተማ ሂድ፣ ወደ ቤተሰቦች ሂድ አለው። ጌታ ከለከለው። የተከለከለው ልመናይ ጌታ ለምንድን ነው ይሄን ሰው የከለከለው? ካንተ ጋር ልኑር ብሎ ቢለው ለምን ከለከለው ስትሉ፣ እንዳወለቀ ያዩ አሉ፣ እንደለበሰ ማየት ያለባቸው፣ እንዳበደ እንዳበቃለት ከንቱ ጩኸት ሲጮህ የሰሙት ሰዎች አሉ። አሁን የወንጌል ጩኸት መልእክቱ ተቀይሮ ቋንቋው ተቀይሮ፣ ትላንት ራቁቱን ነው የሚያውቁት፣ ዛሬ ግን ለብሰው ማየት አለባቸው። ሰፈሩ አውርቷል እንዳበደ፣ ሰፈሩ አውርቷል እንዳለቀለት። እግዚአብሔር ደግሞ የዚህ ሰው ታሪክ እንደቀየረና እግዚአብሔር አምላክ እንደው መጽሐፉ የሚለው እንደዚህ ነው፣ አንተ በዛ አካባቢ ሕያው ምስክር ትሆናለህ። እግዚአብሔር እንደማይጥል፣ እግዚአብሔር እንደሚያነሳ፣ ታሪክን እንደሚቀይር ሕያው ምስክር ትሆናለህ። የተከለከለው ልመናችሁ ታላቅነቱን እንድትመሰክሩ፣ ቸርነቱን እንድትናገሩ በደንብ አድርጉና አሜን በሉ። ሂድ፣ እግዚአብሔር ያደረገልህን ታላቅ ነገር ንገራቸው። ይሄ ሰውዬ ወደ ከተማ ሲመለስ ከፍ አድርጎ ድምፁን እግዚአብሔር ያደረገለትን ታላቅ ነገር እየተናገረ ሄደ።
ምን እያለ? እግዚአብሔር አይጥልም፣ እግዚአብሔር አይረሳም። እግዚአብሔር ሰው የጣለውን ያነሳል። ወዳጆቼ ጸሎታችሁ ተመልሷል ማለት የአብ ደስታ ተፈጽሟል ማለት አይደለም። በተከለከለው ልመናችሁ የሚፈጸም የሰማይ ደስታ ካለ እሱ ክልከላ ሳይሆን እድል ነው። እሱ ክልከላ ሳይሆን በረከት ነው። አቤት! በተዘጋው በራችሁ በኩል የሚፈጸም የሰማይ ደስታ ካለ፣ በዘገየው ነገራችሁ በኩል የሚተረክ የእግዚአብሔር ቸርነት ካለ፣ እግዚአብሔር ኖ ብሏችሁ ቀጥላችሁ የምትሰሩት የሰማይ ሥራ ካለ ለዛች ከተማ ነዋሪዎች መልካም ይሆንላቸው የነበረው ቢኖርላቸው ጥሩ ነበር። አንድ ቀን ገብቶ ለዘመናት ጥያቄ የሆነባቸውን አጋንንት መንገድ የዘጋባቸውን ከፈታላቸው ቢሰነብትላቸው ደግሞ ብዙ ነገር ይደረግላቸው ነበረ። ግን ለመኑት፣ ወጣላቸው። የአብ ደስታ ቢኖርላቸው ነበረ፣ ቢሄድላቸው አይደለም። ወዳጆቼ በተከለከለው ልመናችሁ በኩል የተፈጸመ የሰማይ ደስታ ካለ እሱ ትርፍ ነው፣ እሱ ክብር ነው፣ እሱ ሕይወት ነው፣ እሱ ድል ነው። የሰማኝ ሰው ካለ አሜን ይበለኝ። ይሄ ሰው እንዳወለቀ ያዩ ሰዎች አሉ፣ እንደለበሰ ማየት ያለባቸው። ይሄ ሰው የሙታን ባልንጀራ እንደሆነ ያዩ ሰዎች አሉ፣ አሁን የሕያዋን ባልንጀራ እንደሆነ ማየት ያለባቸው። ይሄ ሰው ከዚህ በፊት ትርጉም የሌለው ጩኸት ነበር የሚጮኸው፣ አሁን ግን ትርጉም ያለው ጩኸት ነው የሚጮኸው። አሁን ሰባኪ ነው፣ እንደ ትናንትናው እብድ አይደለም፣ እንደ ትናንትናው የሚያደርገውን የማያውቅ አይደለም። አሁን መስካሪ ነው። ጌታ ኢየሱስ የሚባል እስራቴን ፈታው፣ እርቃኔን ሸፈነው። አሁን ሰባኪ። ወዳጆቼ አንዳንድ ልመናችሁን የከለከላችሁ ሰባኪ ሊያደርጋችሁ ነው፣ አስተማሪ ሊያደርጋችሁ ነው፣ መስካሪ ሊያደርጋችሁ ነው። እሺ ቢላችሁ ኖሮ ዛሬ በኃይል የምትቀጣጠሉበት መንፈስ ከናንተ ጋር አይሆንም ነበረ። ወዳጆቼ በተከለከለው ልመናችሁ በኩል ቸርነቱን ሊያዘምራችሁ፣ በጎነቱን ሊያስወራችሁ፣ መልካምነቱን ሊያናግራችሁ፣ የመንግስቱን ሥራ እንድትሰሩ ከሆነ ይሁን ይከልከል፣ ይሁን ይከልከል። አንድ ሰው ከሰማኝ አሜን ይበለኝ። አንድ ሰው ከሰማኝ አሜን ይበለኝ። ይሁን ይከልከል። ይሄ ሰውዬ ጸሎቱን ያስከለከለችበት ሚስቱ አይደለችም። ሚስት አለችው አይደል? ይሄ ሰውዬ ጸሎቱን ያስከለከለበት ትህትናው አይደለም። ደሞ እኮ የሚገርም ነው፣ ደሞ እኮ የሚደንቅ ነው። ሳይለምን ፈውሶት ሲለምን ከለከለው። ሲፈታው እኮ አልለመነውም። ከአጋንንት እስራት ነፃ ሲያወጣው እኮ አልለመነውም። ልብስ ሲያለብሰው እኮ አልለመነውም። እርቃኑን ሲሸፍንለት እኮ አልለመነውም። ሳይለምን የተፈወሰ ሰው ሲለምን ተከለከለ። ለምኖት አይደለም የፈወሰው፣ ለምኖት አይደለም እርቃኑን የሸፈነለት፣ ለምኖት አይደለም ታሪኩን የቀየረለት፣ እላዩ ላይ የነበረውን ሌጊዮን ያወጣለት ለምኖት አይደለም። ወዳጆቼ ሳትለምኑት ብዙ ነገር አድርጎላችሁ ስትለምኑት የከለከላችሁ ሰዎች፣ ሳትጠይቁት ብዙ ነገር ሰጥቷችሁ ስትጠይቁት የከለከላችሁ ሰዎች፣ ለዛውም እኮ ይገርማችኋል፣ ያደረገላችሁ ሳትለምኑት ከባድ ትልቅ ነገር፣ የጠየቃችሁ ደግሞ ትንሽ ነገር፣ ለምናችሁ የተከለከላችሁ ትንሽ ነገር። የልመናችሁ መሰማት የመባረካችሁ ማሳያ አይደለም። የከተማው ሰዎች የለመኑት ከከተማችን ውጣ ብለው ለመኑት ይላል ሉቃስ። ቃል በቃል ነው የሚለው፣ ከከተማችን ውጣ ብለው ለመኑት፣ ወጣላቸው። ይሄ በረከት አይደለም። በረከትስ ቢኖርላቸው ከነሱ ጋር ቢሆን በአሳማ ከሚገኝ ትርፍ ከጌታ ጋር በመኖር የሚገኘው ትርፍ የዘላለም ነው። የአሳማው ትርፍ ሊቀርባቸው ይሻላል። የልመናችሁ መከልከል ለስጋችሁ ሳይሆን ለነፍሳችሁ ትርፍ ነው። ለነፍሳችሁ ትርፍ ሲል ነፍሳችሁን፣ ዘላለማችሁን እንድታተርፉ፣ ሕይወታችሁን እንድታተርፉ፣ ነጋችሁን እንድታተርፉ የሚሰማኝ ሰው ካለ፣ የቃል ሰው ካለ በደንብ አድርገው አሜን ይበለኝ። ሰዎቹ ኢየሱስን ከከተማቸው እንዲወጣ የለመኑት ኢኮኖሚካሊ ከስረው ነው። አሳማዎቻቸው በባህር ገብተው ነው። ግን የአሳማዎቹ መጥፋት የስጋ ኪሳራ ነው። ግን ከስጋ ትርፍ የነፍስ ትርፍ ይሻላል። ኢየሱስ ቢቆይላቸው የነፍስ ትርፍ ይሆንላቸዋል። የዛሬ ሳይሆን የነገ የሚጠፋ ሳይሆን የማይጠፋ ትርፍ ይሆንላቸው ነበረ። ለሚቴሉ ጸልያችሁ ተከልክላችኋል ማለት አልተባረካችሁ ማለት አይደለም። ስጠኝ ብላችሁት ኖ ብሏችኋል ማለት፣ ክፈተው ይሄንን በር መልካም እድል ነው እንዳያመልጠኝ ብላችሁት ኖ ብሏችኋል ማለት ኖ አይወዳችሁም ተከልክላችኋል ማለት አይደለም።
የልመናችሁ መሰማት የአብ ደስታ ካልተፈጸመበት በረከት ሳይሆን እርግማን። የልመናችሁ መከልከል የአብ ደስታ ከተፈጸመበት ደግሞ ሰላም ነው፣ ደስታ ነው፣ ረፍት ነው፣ ክብር ነው። እኛ ሀገር ትልልቅ ሀብታሞች አሉ። እኛ ሀገር ትልልቅ ሀብታሞች አሉ። በኮንቴነር ዕቃ ያመጣሉ። ሞልተው ያመጡና ከዛ ወይ የሆነ መርካቶ ላይ ማሳየት ስለማይፈልጉ ደግሞ ስለማይመች ዌርሃውስ ውስጥ ያስቀምጡትና ዲስፕሌይ ነገር አዘጋጅተው ካላቸው ባለጠግነት ትንሹን እዛ ያስቀምጣል። እና እናንተ ልትገዙ ስትሄዱ ይታያላችሁ። ዲስፕሌይ ነው የምታዩት። ከፈለክ ከተስማማን ከመጋዘን ከዌርሃውስ ይመጣልሃል ይሉሃል። ምን ማለት ነው? ያ ዲስፕሌይ ማሳያ ነው ያላቸው ምን አይነት ዕቃ እንደሆነ ኳሊቲውን ማሳያ ነው። ይሄንን ሰው ጌታ እንደዚህ አለው፣ አንተ ሕያው ምስክር ትሆናለህ። ሕያው ምስክር እዛ ከተማ ላይ ዲስፕሌይ ትሆናለህ። አንተን ያየ እግዚአብሔር ይረዳል ይላል። አንተን ያየ እግዚአብሔር ያነሳል ይላል። አንተን ያየ እግዚአብሔር ታሪክ ይቀይራል ይላል። ማን የረዳ ብለው ቢሉት ኢየሱስ ይላል። ማን ሰው አደረገ ብለው ቢሉት ኢየሱስ ይላል። ሊያሰብከው ነው የከለከለው። ሊያሰብከው ነው የከለከለው። ዲስፕሌይ ሊያደርገው የቸርነቱ፣ የምህረቱ፣ የደግነቱ፣ የአምላክነቱ ማሳያ ሊያደርገው ነው። ውጭ ሀገር ሊሄድ ስትሉት እምቢ ያላችሁ እዚህ ሀገር ማኖር እንደሚችል በእናንተ ሊያሳይ ነው። እግዚአብሔር ማኖር እንደሚችል፣ እግዚአብሔር ሰው ማድረግ እንደሚችል፣ እግዚአብሔር እንደማይጥል፣ እግዚአብሔር እንደማይረሳ፣ እግዚአብሔር እንደማይተው የሰማኝ ሰው ካለ አሜን ይበለኝ። የሰማኝ ሰው ካለ አሁን ተከልክያለሁ ብዬ አላኮርፍም፣ አላጉረመርምም፣ አላለቅስም፣ እዚህም እዛም አልረግጥም። የተከለከልኩበት ዓላማ ከገባኝ ይበቃኛል። ካንተ ጋር ልኑር ስለው እምቢ አለኝ። አሁን ይሄ ሰውዬ ለረጅም ዘመን ልብስ አውልቆ የሚያውቁት፣ ሰውነቱን በድንጋይ ሲቧጭር የሚያውቁት፣ በከተማ ሳይሆን በመቃብር ሲኖር የሚያውቁት ሰዎች እንዴ ይሄ ሰውዬ ሰውነቱን ታጥቦ የማያውቅ፣ ጥፍሩን ቆርጦ የማያውቅ፣ የሚያደርገውን የማያውቅ ሰው አግኝተውት ባለፈው አስጠምቀን ነበር አልተፈወስክም፣ ባለፈው ብዙ ነገር ሐኪም ቤት ወስደን ነበር ምን ሆነ ነው ሲሉት እኔም አላውቅም፣ አልለመንኩትም። ያው እንደምታውቁት ኢየሱስ የሚባል ሲመጣም አልሰማሁም። ምክንያቱም ከሰው ካላንደር ውጪ ነኝ። እኔ ሲመሽ ሲነጋ አላውቅም። ቀኑም ሌሊቱም አንድ ነው ለኔ። የማውቀው ነገር የለም። ያ ዕውር ሰውዬ እኮ ታውቃላችሁ፣ የዳዊት ልጅ ሆይ ያለው ሰምቷል፣ ቢያንስ ሰምቷል። ይሄ ሰውዬ እኮ አብዷል። ምን እንደሚከናወን እንኳን አያውቅም እኮ። ሃይማኖት አስራት ሰጥቶ አያውቅም፣ ጸልዮ አያውቅም፣ መባ አቅርቦ አያውቅም። ምንም እኮ አድርጎ የማያውቅ ሰው እኮ ነው። ሳለምነው ፈወሰኝ። ራሴን ያገኘሁት እግሩ ስር ነው። ራሴን ያገኘሁት ልብስ ለብሼ ነው። አላሰብኩም። ስንት ዓመት በደንኳን የሚያውቅ አይመስለኝም። አላሰብኩም። እና ከዛማ አብሬክ ልኑር ስለው አይቻልም አለኝ። እንዴት ወዳጆቼ? ሂድ ወደ ከተማ ተመለስ ሲለው ማስታወሻ ላይ ምን ብዬ እንደጻፍኩ ታውቃላችሁ? ነኝ እነዚህ ሰዎች ድጋሚ ሊያሳብዱኝ ነው አለ ማለቱ ራሱ። ይሄ ሰውዬ ከዚህ በፊት እኮ የጨለለው እዚህ ማህበረሰብ ውስጥ ሆኖ ነቅሏል። እዚህ ማህበረሰብ ውስጥ ሆኖ ሲያብጥ እጃቸውን አጣምረው ወዳጁት ሰዎች ሂድ አለው ጌታ። ሄደ እና አብሬክ ልኑር ስለው እምቢ አለኝ። ለምን? አይ ሕያው ምስክር ትሆናለህ አለኝ። ሕያው ምስክር እግዚአብሔር እንደማይረሳ፣ እግዚአብሔር እንደማይጥል፣ እግዚአብሔር ሰው እንደሚያደርግ፣ ታሪክን እንደሚቀይር፣ ቀንበርን እንደሚሰብር፣ ስራትን እንደሚፈታ ወዳጆቼ የልመናችሁ መከልከል ሕያው ምስክር ሊያደርጋችሁ ነው። አምላክ እንደሆነ በምድረ በዳ ጥላ በበረሃ ምንጭ እንደሚሆን ሄሎ እናንተ በምድረ በዳ ያላችሁ ሰዎች ውሃ በሌለበት ምድረ በዳ እንጨት በሌለበት ኩሽና በሌለበት ማኖር እንደሚችል ከናንተ በላይ ማን ምስክር መሆን ይችላል?
ማን ምስክር መሆን ይችላል? ማኖር እንደሚችል እግዚአብሔር በዚህ የኑሮ ውድነት፣ በዚህ ግርግር ውስጥ፣ በዚህ ጨለማ ውስጥ ማኖር እንደሚችል ከናንተ በላይ ማን ምስክር አለ? ማን ምስክር አለ? እናንተ የእግዚአብሔር የቸርነቱ ዲስፕሌዎች፣ የቸርነቱ ማሳያዎች፣ የቸርነቱ ዘማሪዎች። ከለከላችሁ አይደል? ፈውሳችሁን ከለከላችሁ አይደል? እሾኩን አንሳልኝ ስትሉት እምቢ አላችሁ አይደል? ዓላማ አለው። ዓላማ ቢኖረው ነው። አቅቶት አይደለም። በመገለጥ ብዛት እንዳልታበይ ያለ ጳውሎስ ሊሰራባችሁ ነው የከለከላችሁ። ኢየሱስንም ተንበርክኮ ለመነ። ብትወድ ይህች ጽዋ ከኔ ትለፍ፣ የሚመጣው ነገር ከባድ ነው አለ። ነው የሚያበረታው መልአክ ተላከለት። ከዛስ ከለከለው። በመከልከሉ ምክንያት ይኸው ዓለም ሁሉ ብርሃን በራለት። ከድቅድቅ ጨለማ ወደሚደነቅ ብርሃን መጣ። ሰማይና ምድር ታረቁ። የሰማኝ ሰው ካለ አሜን በል። አሜን ይበል በደንብ። ወዳጆች ለምትል አጋንንቶቹ ወደ ጥልቁ እንዳይልካቸው ለመኑት፣ ፈቀደላቸው። ልመናቸውን ሰማ። ለጊዜው ነው መስሏቸዋል። ነገር ግን የተቀጠረላቸው ቀን አለ። ለአሁን ነው የተዋቸው። ለአሁን ነው ለጊዜው ነው የተዋቸው እንጂ በተቀጠረላቸው ጊዜ ለሰዓቱ፣ ለቀኑ፣ ለወሩና ለዓመቱ ተዘጋጅተዋል ቅጣታቸውን ሊቀበሉ። አንዳንድ ሰዎች ልመናቸው ሲሰማ እውነት እንዳይመስላችሁ ለጊዜው ነው፣ ለጊዜው ነው። ይሄ እንደዚህ እንዳለ አይቀጥልም። ሄሎ አጋንንቶቹ እኮ ተፈቀደላቸው፣ ልመናቸው ተሰማ። የከተማው ነዋሪዎችም እኮ ታውቃለህ ውጣልን አሉት፣ ወጣላቸው። ለነሱስ ትርፍ ቢኖርላቸው ነበር። አንድ ቀን ኖሮ አንድ ቀን ከተማቸው ገብቶ የዓመታት መንገድ ዘጊ የሆነባቸውን አጋንንት የዓመታት ይሄን ጥያቄያቸው የሆነውን ሰው የፈወሰላቸው በአንድ ቀን 6000 አጋንንት ካወጣላቸው 1-2 ሳምንት 2 ወር ቢሰነበትላቸው ብዙ በረከት ነበር የሚሆነው። ያለው ከልክሏችሁ ይሰንብትላችሁ። ከልክሏችሁ ልመናችሁን ከልክሎ፣ ጸሎታችሁን ከልክሎ ህልውናውን ግን አይውሰድባችሁ። መገኘቱን ግን አይውሰድባችሁ። አይውሰድባችሁ፣ ይኑርላችሁ። መኪናውን ከልክሎ፣ ዲቪውን ከልክሎ፣ የውጩን በር ከልክሎ መገኘቱን ግን አይከልክላችሁ። ህልውናውን ግን አይከልክላችሁ። ምንም ብርቅ ድንቅ ነገር የለም። ስትለብሱት የሚያረጅ፣ ስትበሉት የሚሰለች በጣም ዓለምን የሞላ ነገር ይሄ ነው። ዓለም የተሞላችሁ ስትለብሱት በሚያረጅ፣ ስትበሉት በሚሰለች ነገር ነው ዓለም የተሞላችሁ። ወዳጆች በጣም እንደሚያስፈልጋችሁ እንደጸለያችሁበት እየጠበቃችሁት እንደሆነ ሊያመልጣችሁ የማይገባ እድል እንደሆነ በደንብ እያወቀ ከከለከላችሁ የልመናችሁ መከልከል የሰማይ ደስታ ከተፈጸመበት የምትወዱት ሰው እንዳይሞት ለምናችሁት ልመናችሁን ከልክሎ ከወሰደው ሕዝቅያስ ልመናውን ፈቅዶለት በተጨመረለት እድሜ ከሰማይ ጋር እንደተፋታ ያ የምትወዱት ሰው እንዳይሞትባችሁ ለምናችሁ እድሜ ከምታስጨምሩለትና ከእግዚአብሔር ጋር ከምታፋቱት በተጠናቀቀው የእድሜ ገደብ ውስጥ ቢሰበሰብ ይሻላችኋል። እናት የሞተባችሁ፣ አባት የሞተባችሁ፣ ባል ሚስት የሞተባችሁ፣ ልጅ የሞተባችሁ አምርራችሁ ስትለምኑ የነበራችሁ፣ አምርራችሁ ስትጠይቁ የነበራችሁ ሰዎች በክልከላችሁ ውስጥ የተፈጸመ የሰማይ ደስታ ካለ የልቡ ሐሳብ ከተከናወነ ይሁን ይሂድ፣ ይሁን ይከልከል፣ ይሁን ምርጥ እድል፣ ምርጥ እድል፣ ምርጥ ስራ፣ ምርጥ መሬት፣ ምርጥ ቤት፣ ምርጥ የሆነ ነገር ሊያመልጣችሁ የማይገባ እድል እሱ ከተከለከላችሁ እዛ ውስጥ የሰማይ ደስታ ከሌለበት ይሁን ሂድ። ግን አንድ ነገር ነግራችኋል። ከልክሏችሁ ሲያበቃ ዝም ብሎ ሊያስቀምጣችሁ አይደለም። ቸርነቱን እንድትዘምሩና እንድትናገሩ መልካምነቱን እንድታወሩ እግዚአብሔር ያደረገልን ታላቅ ነገር ሂድና ተናገራሉ። ሰውየው የሰማ ላልሰማ ያሰማ። ትላንት የምታቁኝ ራቁቴን ነው። ትላንት የምታቁኝ እኔ
የሙታን ባልንጀራ ሆኜ ነው። ትናንት የምታውቁኝ እኔ ትርጉም የሌለው ጩኸት ስጮህ ነው። ዛሬ ግን መልእክት ቀይሬያለሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሐና አትታበዩ በኩራትም አትናገሩ እግዚአብሔር አዋቂ ነው እንዳለች ከቅን ልብ ጋር ከትሁት መንፈስ ጋር ከሚንበረከክ ጉልበት ጋር ጸሎታችሁን የተከለከላችሁ ሰዎች ከብዙ እንባ ጋር ተደፍታችሁ ልጅ የተከለከላችሁ ሰዎች ልጅ በራሱ መልስ እንደማይሆን የሚገባችሁ አንዳንድ ሰዎች ወልደው የወለዱት ልጅ ጥያቄ ሲሆንባቸው ሰው እግዚአብሔር መልስ ካልሆነው ልጅ መልስ አይሆነውም። ሰው እግዚአብሔር መልስ ካልሆነው ዝና መልስ አይሆነውም። ሰው እግዚአብሔር መልስ ካልሆነው ሀብት መልስ አይሆነውም። ገንዘብ መልስ አይሆነውም። የተከለከለው ልመናችሁ ለሰማይ ደስታ ሕያው ምስክር እንድትሆኑ ከሆነ ይሁን። ወዳጆች የልመናችሁ መሰማት የሰማይ ደስታ ካልተፈጸመበት በረከት አይደለም። የልመናችሁ መከልከል የሰማይ ደስታ ከተፈጸመበት ጉድለት አይደለም፣ በረከት አይደለም። የልመናችሁ መሰማት የሰማይ ደስታ ካልተፈጸመበት በረከት አይደለም። የልመናችሁ መከልከልም የሰማይ ደስታ ከተፈጸመበት ጉድለት አይደለም፣ ጉድለት አይደለም። በተከለከላችሁት ነገር በኩል የሰማይ ደስታ ከተፈጸመ ጉድለት አይደለም፣ ማጣት አይደለም፣ ወደ ኋላ መቅረት አይደለም፣ ሽንፈት አይደለም። ምክንያቱም በተፈቀደላችሁ ነገር በኩል የሰማይ ደስታ ካልተፈጸመ እርሱ ሙላት አይደለም። ወዳጆቼ ሙላት አይደለም፣ ሙላት አይደለም። ስለዚህ ሊያመልጠኝ የማይገባ እድል የጸለይኩበት የጠበቅኩት ረጅም ጊዜ ቆየሁበት በመከልከሌ ምክንያት አልቅሻለሁ፣ አጉረምርሜያለሁ፣ ለምን ብያለሁ። አሁን ግን ከምፈልገው በላይ ያስፈልገኛል አምላኬ። ከጥያቄ በላይ መገኘቱ መልሴ ነው። ከምፈልገው ብርና ወርቅ ቤትና መኪና ምቾትና ተድላ በላይ የውዴ ቃል የውዴ ሐሳብ ከኔ እቅድ የሱ እቅድ ከኔ ሐሳብ የሱ ሐሳብ የከበረ ነው። ስለዚህ አሁን እንደዚህ ነው። ለኔ መከልከሌ ራሱ መልስ ነው። መከልከሌ መልስ ነው። ጳውሎስ እንዳለ ከሰውነቴ ላይ ሾኩን እንዲያነሳ ለመንኩት፣ ግን እምቢ አለኝ። 3 ጊዜ ጠየቅኩት፣ እምቢ አለኝ። ምናልባት በመገለጥ ብዛት እንዳልታበይ ለስራ ነው የተከለከልኩት። ዓላማ አለው፣ እቅድ አለው፣ አጀንዳ አለው፣ ሐሳብ አለው። ህመሙ እኔ ጋር የቆየው ያለ ምክንያት አይደለም። እግዚአብሔር ስለማይፈውስ አይደለም። ከምፈልገው ቁሳቁስ ከምፈልጋቸው ብዙ ነገሮች ይልቅ እግዚአብሔር ያስፈልገኛል። ደግሞ ጌታ የሚረባኝን ያውቃል። የሚረባኝን በደንብ ያውቃል የኔ ጌታ። ወዳጆቼ ለዚህ ነው የተከለከለው ልመናዬ ስላችሁ ልመናን የሚያስከለክሉ 5 ነገሮች አልኳችሁ። ልመናን ከሚያስከለክሉ 5 ነገሮች መካከል አንደኛው ሚስት ነች አልኳችሁ። ሚስቱን የማያከብር ጸሎቱ ይከለከላል። ትዕቢተኛ ልብ ልመናን ያስከለክላል። ቆሻሻ እጅ ልመናን ያስከለክላል። አይደለም? መጠራጠር ልመናን ያስከለክላል። አይደለም? ሌላስ? የማይሰማ ጆሮ ልመናን። ከነዚህ ሁሉ ውጪ ደግሞ ሰማይ በራሱ ሐሳብ የሚከለክላቸው ልመናዎች አሉ። ታስታውሷታላችሁ የአዲስ ኪዳኗን ሐና በልጅነቷ ባሏ የሞተባት እድሜዋን በሙሉ በቤተ መቅደስ በጸሎት ታገለግል የነበረች at the end of the day የእስራኤልን ማዳን የክርስቶስን መወለድ በዓይኗ ያየች ጠዋት ሲሆን ነገራችሁን በሞት የተነጠቃችሁ ሰዎች ያ ጉዳይ ከናንተ ይልቅ ለኔ ያስፈልገኛል ካለ እግዚአብሔር ይሁን ይከልከል።
ይሁን ይከልከል፣ ይሂድ ይከልከል። በምትኩ ቸርነቱን እንድዘምር ደግነቱን እንድናገር እንደው የሆነ ሰው እዚህ ጋር ጠርቼ እንደዚህ ቁጭ ብሎ ለምንድን ነው የከለከለ? አላቅም። ሕያው ምስክር ትሆናለህ አለኝ። ካንተ ጋር ልኖር አልኩት። ይሻላል ከሱ ጋር ብትኖር። ይሄ አይደል ያሳበደ ህዝብ። ወዳጆቼ ለምታውቁት ሰው ወንጌል መስበክ ከባድ ነው። እማታውቁት ሰፈር ሄዳችሁ እንደፈለጋችሁ አውርታችሁ መሄድ ትችላላችሁ። ጨርቃችሁን በጣላችሁበት ሰፈር፣ በተዋረዳችሁበት መንደር ወንጌል መስበክ ከባድ። ይሄ ሰውዬ ሰፈሩ ላይ ነው ወንጌላዊ ያደረገው ጌታ። እግሩ የታሰረበት እጁ የታሰረበት ሰፈር ላይ ሰባኪ ያደረገው። የልመናችሁ መከልከል በዋነኛ ልንገራችሁ፣ አንደኛ ስታወልቁ ያዩአችሁ ስትለብሱ ማየት አለባችሁ። እግዚአብሔር ሲያስባችሁ ሰፈር ቀይሮ ሳይሆን እዛው ሰፈር ላይ ታሪካችሁን ይቀይረዋል። ያጣችሁበት ሰፈር ላይ ጽዋችሁ ሞልቶ ይተርፋል። የተቸገራችሁበት ሰፈር ላይ ሰጪዎች ትሆናላችሁ። የማያውቃችሁ ማህበረሰብ ጋር ሄዳችሁ ሰባኪ ብትሆኑ ምን ትርፋል? በምትታወቁበት ሰፈር አይረባም፣ አይጠቅምም፣ ሰው አይሆንም በተባላችሁበት በዛ ሰፈር እግዚአብሔር ሰው እንደሚያደርግ፣ እግዚአብሔር እንደሚሾም፣ እንደሚሸልም ብዙ ሰዎች በተከፈተላቸው በር አዝማሪ ሆነዋል። ብዙ ሰዎች በተዘጋባቸው በር ደግሞ ዘማሪ ሆነዋል። ያነሳል፣ ያነሳለሁ። ሰው ያደርጋል። አዎ ሰው ያደርጋል። እውነት ያኖር። አዎ ያኖር። እኔ ግን ቆይ ልጠይቃችሁ፣ ይህ ሰውዬ እኮ እንኳን ጸሎቱ ኑሮ ህይወቱ ያሳለፈው ዓመት እንኳን እኮ ልመና ነው። ለረጅም ዘመን ራቁቱ ኖሮ፣ ሰውነቱ በድንጋይ ሲዋጭር ኖሮ፣ በመቃብር ኖሮ፣ ቀንና ሌሊት እንቅልፍ ሳይኖረው ኖሮ፣ እየታሰረ ኖሮ፣ ሲፈታ የለመነው የመጀመሪያው ልመና፣ ከፈውሱ በኋላ የለመነው የመጀመሪያ ልመና እኮ የተከለከለው። አገሬ ልጆች የተከለከለው ልመናችሁ የሰማይ ደስታ ከተፈጸመበት ጉድለት አይደለም። የተፈቀደውም የተመለሰውም ልመናችሁ የሰማይ ደስታ ካልተፈጸመበት እሱ በረከት አይደለም። በገዛችሁት መኪና በሰራችሁት ቤት የሰማይ ደስታ ካልተፈጸመ እሱ ቤት አይደለም፣ እስር ቤት ነው። እስር ቤት ነው። በሆነላችሁ ነገር እንዲሁም በዘገየባችሁ ነገር የሰማይ ደስታ ከተፈጸመ አልተቀደማችሁም። እግዚአብሔር ከእናንተ ጋር አሜን ነው። አትታበዩ በኩራትም አትናገሩ እንዳለች ሐና ለሌላው መንታ መንታ ሲሰጥ እናንተ ቁጭ ካረጋችሁ በቃ ከወለዳችሁ አንድ ለእናቱ የሆነ ሺህ ለጠላቱ የሆነ አንዴ ዱብ ታረጋችሁ። ምን ዋጋ አለው ቁጥር ማብዛት? አቤት አንዱን ራሱ በቃ የአፉ ቃል መሬት ላይ ጠብ ማይል ምን እንደሆነ አላውቅም። አንዳንድ ሰዎች አሉ እነሱን አይታችሁ ችግራችሁ የሚያንስባችሁ፣ አገር በሚያውቀው ፀሐይ በሞቀው ችግር ውስጥ ሆነው ሲሰብኩ ሲዘምሩ ፊታቸው ብራይት ሆኖ ሲጸልዩ አንዳች እንደጎደለባቸው እንኳን ሳያስታውቁ በእግዚአብሔር ቤት ሲኖሩ በኢሚት ነገር ፊት ረዝሞ ቸርች ልትመጣ ስትል በቃ ሕያው ምስካሪዎች የሆኑ ወዳጆች ለስንቱ በየመንገዱ መልስ እየሰጠ ለሚወደው አልዓዛር የቆየ ጌታ አትመጣም ወይ? የምትወደው አልዓዛር ታሟል ቶሎ ና የቆየ ጌታ፣ በያሰበት የቆየ ጌታ፣ አረ ሞተ ለቀብርም ያልመጣ ጌታ ለምን ይመስላችኋል? ከተቀበረ 3 ቀን አለፈው፣ 4ኛው ቀን ላይ መጣ። በዛን ዘመን የነበረ ትምህርት ነበር፣ የፋርሶች ትምህርት። ሰው ከሞተ በኋላ እስከ 3 ቀን ድረስ ነፍሱ እዛው አካባቢ ዛፍ ላይ ትሆናለች የሚል የቆየበት እነ ማርያምና እነ ማርታ የላኩትን የጥሪ ቶሎ ድረስ የሚለውን ጩኸት ያልሰማ የመሰለበት ዋነኛው ምክንያት በአልዓዛር ትምህርት ሊያፈርስበት ፈልጓል። የፋርሶችን ትምህርት ሊያፈርስበት፣ ነፍስ በጌታ እጅ በእግዚአብሔር እጅ እንጂ ነፍስ በማንም እጅ እንዳልሆነች ሊያሳያቸው፣ ሙታን ድምፁን እንደሚሰሙት ሊያሳያቸው፣
አልዓዛር ታመሃል፣ ቶሎ አልመጣም። ይብስብሃል፣ ቶሎ አልመጣም። ከዛም ሞት ትሞታል፣ ቶሎ አልመጣም። ይገንዙሃል፣ አልመጣም። ይቀብሩሃል፣ አልመጣም። ከዛ ግን አፍንጫቸውን ሲይዙብህ እመጣለሁ። የዛን ጊዜ ባዮሎጂ የለ፣ ጂኦሎጂ የለ፣ አንትሮፖሎጂ፣ ሶሺዮሎጂ የለ። የዓለምን ትምህርት አፈርስብሃለሁ። የሰማኝ ሰው ካለ አሜን ይበል። የቆየባችሁ ነገር እግዚአብሔር የሆነ ነገር ሊሰራባችሁ ነው። አሜን ይባል። አንዳች ነገር በእናንተ ሊያደርግ ነው። አሜን ይባላል። አብርሃም አቤሜሌክ ቤት ገብቶ ጸልዮ ማህፀን ሲከፈት የሱ ቤት ጥያቄ ግን 25 ዓመት ሲቆይ እየበላ ያበላል። ኑሮ ዘዴ ነው። ሰዓት በላ ያበላል፣ ግን ክርስትና ነው። ድምጽ ስላለ መዘመር የገቢ ምንጭ ነው። በመከራ ውስጥ መዘመር ግን ክርስትና ነው። እሳት ውስጥ መዘመር ክርስትና እናማ የተከለከለው ልመናይ የልቡ ደስታ መፈጸሚያ ከሆነ ቸርነቱ እንድናገር ከሆነ አሁን እዩኝ። እኔን አጭር ምሳሌ እንዴት እንደምሰጥ ይሄም አለኝ በሉና ያለኝ ስስቅ ያለኝ ተወስዶም ስስቅ ደስታዬ ባለኝ ነገር ላይ ሳይሆን ባለኝ እግዚአብሔር ላይ እንደሆነ ሲገባኝ ጌታ ይባረክ። ጌታ ይባረክ። አሜን በሉ። ስለዚህ ደስ ይበላችሁ፣ ፊታችሁ ብራይት ይሁን። we are shining with the power of Holy Ghost. ሃሌሉያ። ጎረቤት እስኪሰማ የሳቅ ነው። ሞልቶልን ሳይሆን ሞልቶብን። በደንብ አርክና አሜን በል። ጎረቤት እስኪሰማ ድረስ የሳቅ